የመጨረሻ ማታ ያሳዘነችኝም ያሳቀችኝም የሄለን ጌም ነበረ። ያው ኢሱም አልመጣም፣ ምሽራውም ቀረ፣ ዮዳብም ደግሞ ጌሙም አስቀረው ማለት ነው። ሁለቱም ናቸው የቀሩት። በነገራችን ላይ ዮዳብ ሴራ የሰራባት ይመስለኛል፣ አላቅም። ግን ማታ በጣም አሳዝናኛለች እውነት ለመናገር ማለት ነው። ግን ደግሞ በዛው መሀል የተደሰትኩባቸው ሰዎችም አሉ። ለጌሟ ያዘጋጁትን ብቻዋን እየዳረች ቁጭ ብላ ጫቷን እየቃመች የጌሟ ያሰቡትን ያዘጋጁትን ግን ሰጥቷቸዋል። እግዚአብሔር ይስጣቸው፣ ለሰጪ እግዚአብሔር ይስጥ። በነገራችን ላይ እና ግን ምን ላይ ደረሰች መጨረሻዋ? መጨረሻ ድረስ ማየት አልቻልኩኝም በፍጹም። እንቅልፍ ላይም ልሰማም ከለከለኝ። ኢሱ እንዴት ቀረ? እንዴት አልመጣም? ዘቢባስ እንዴት አልመጣችም? ጊፍት አልሰጠች? የኔ ጥያቄ ነው ይሄ ማለት ነው። ወደ ቤተሰቦቼ እንዴት ናችሁ? ሰላማችሁ ያብዛለኝ። ለዚህ ቻናል አዲስ ከሆናችሁ ሼር እና ላይክ ሰብስክራይበር በማድረግ ቤተሰብ ሁኑ። እኔ የምር ማታ ፈን ነው ያደረገችኝ፣ በጣም ነው ያሳቀችኝ ሄሉ ማለት ነው። አዝናማለች፣ ተደስታማለች። ሁለት አይነት ስሜት የተዘበራረቀ ነበረ። ጌሙን እንትና ነው ያስቀረባት ዮዳብ አውቆ ሰዓት 2 ሰዓት 3 ሰዓት ስጭኝ ያላት ነው ያስቀረባት ማለት ነው። እሷም ግን ጎበዝና ጠንካራ ሴት ናት። በነገራችን ላይ እጅ ሳትሰጥ እስከ መጨረሻው ቆይታ ጠብቃ መጨረሻ ላይ ኢሱ የሚመጣበት ሰዓት ሰጥታው ነበረ መሰለኝ። 10 ደቂቃ ሲቀር ሁሉንም ከታድርጋ ወደ ኢሱ ገብታ ደግሞ ለኢሱ ጥሪ ስታደርግለት አልመጣም። ኢሱ እንዴት አልመጣም ብላችሁ ከጠየቃችሁኝ ለእኔ ራሱ ይሄ ጥያቄ ነው። እንዴት እንዳልመጣ አላቅም። ግን ኢሱ ማታ በሄለን ቀጠሮ አልተገኘም ማለት ነው። ሄሉ ራሷን በራሷ ድራ ራሷን በራሷ ያቋቋመች ሴት ናት። የመጀመሪያ የኢትዮጵያዊ ሴት እኔ እናት እኔ እግዚአብሔርን አሳዝናኛለች። የእውነት ታፈቅረው ነበር ማለት ነው። ኢሱን ከ4 ዓመት በኋላ እንደዚህ ፍቅር ያገረሻል ማለት ነው። ዋው በጣም ነው የሚገርመው። በጣም ይገርማል። ፍቅር ለካ አያረጅም። እና 4 ዓመትን ጠብቃ ከ4 ዓመት በኋላ እንደዚህ ለብሳ አበባው ግን እንዴት ነው ተሰብሮ ይሁን? አይ እንቅልፍ የስራ አንስት ማታ እንቅልፍ ነው የተጫወተብኝ። በነገራችን ላይ እንቅልፍ ባይጫወትብኝ ኖሮ አበባው ምን ላይ ደረሰ? ቬሎስ ምን ላይ ደረሰ? ተቀደደ ወይ አልተቀደደም? እስቲ የቬሎ መጨረሻና የአበባው መጨረሻ በኮሜንት ንገሩኝ። የሰማችሁ ያያችሁ ሰዎች ካላችሁ። እኔ ያላየሁኝም። እኔ እስከምን ድረስ መሰላችሁ ያየሁት? ልክ ዮዳብ አልመጣም ትጠብቀኝ ሲል አልጠብቀውም ብላ ብቻዋን ስትጀምር ነበር ጌሟን ያየሁት። ግን በጣም ብዙ አንበሳ ነው የወረደላት እውነት ለመናገር ማለት ነው። ሊሰጥ ያሰበ ሰው በነገራችን ላይ ይሰጣል። እግዚአብሔር ይስጣቸው። አላሳፈሯትም። በጣም አሪፍ ጊዜ ነበረ። ጌሙ ስንጠብቅ ቀረ፣ ሙሽራው ስንጠብቅ ቀረ። ሄሉ ግን ብቻዋንም ሆና እየቃመችም ምንም ያለችም ሰርጓን ብቻዋን አሰናግዳለች ማለት ነው። ገስት ውስጥ ካሉ ሰዎች ጋር ውድ ቤተሰቦች እንደዚህ ጠብቆ ከመቆየት ይጠብቀን ይሰውረን ማለት ነው። ተሞሽራ ማሻአላ ሴት ልጅ ለካ ውበቷ እኮ ሜካፕ ልብስ ነው አይደል? ሄሉ ማታ በጣም አምሮባት ነበረ። በጣም ነበር የምታምረው። ድሮም ቆንጆ ናት። እኔ ድሮም ወዳታለሁ። በነገራችን ላይ ደስ ትለኛለች። በቃ ሙድ የገባት ሴት ናት። እና ጌሞን ያበላሹባት ሰዎች እነማን እንደሆኑ ባይታወቅም ሰው ነው ያበላሽብኝ፣ ጌሜ በውስጥ አሴሩብኝ ምናምን ብላ ስታወራ ሰምቻታለሁኝ። ባይሆን ደስ ይል ነበረ። ግን ሆነ ደግሞ አንዳንዴ ይሆናል ያልነው ሳይሆን አይሆንም ያልነው ይሆናል። ለማንኛውም ሄሉ እንኳን ደስ አለሽ። መልካም የትዳር ዘመን ነው የሚባለው ወይስ ምንድን ነው የሚባለው? አሁን ግራ የሚያጋባ ጥያቄ ነው። በቃ ዘፈን አላት አንድ ዘፈን፣ እሱ ዘፈን ላይ ነው በቃ ማታ ፏፈሽ ስትል የነበረው። ወደ ቤተሰቦች ለቻናል አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይበር እያደረጋችሁ አዳዲስ ነገር ሲኖር ወደ እናንተ እንመጣለን። እኛ መምጣታችን የማይቀር ነው። እነሱም መስራታቸው አዳዲስ ነገር መፍጠራቸው የማይቀር ነው ማለት ነው። ምን ታዘባችሁ? ምንስ ተገረማችሁ? እኔ የተገረምኩት የእውነቷ ከሆነ ከ4 ዓመት በኋላ በቃ ይህ ሰው አግብተዋል፣ የራሱን ህይወት እየኖረ ነው፣ ልጆች አፍርተዋል። ከአሁን በኋላ ለሄለን ምኗም አይደለም። ትላንት የፈለገ ባሏ ቢሆን ፍቅረኛዋም ቢሆን ማለት ነው አበቃ የሆነ ቦታ ላይ ያቆማል ሁሉንም ነገር ማለት ነው። የማያቆመው ግን እግዚአብሔር አለ። እና እኔ የታዘብኩት እውነተኛ አፍቃሪና ተፈቃሪ ግን እንደማይገጣጠም ነው።
በቃ ፍቅር የአንድ ሰው ብቻም አይደለም የሁለት ሰው ነው። ቢሆን ደስ ይል ነበረ፣ ግን አልሆነም። እንግዲህ ምንም ማድረግ አይቻልም። ያልሆነበት የራሱ ጉዳይ አለው እና ሌላችሁ የፈለግኩት እግዚአብሔር ጥሩ ሰው ይስጠን፣ ጥሩ አፍቃሪ ይስጠን። ከባድ ነው፣ በጣም ከባድ ነው። ፍቅር ኃያል ነው። በነገራችን ላይ አንዳንዴ በፍቅር አይወድቁም ያልናቸው ሰዎች በፍቅር ወድቆ እናያቸዋለን። አይቸገሩም ያልናቸው ሰዎች ተቸግሮ እናያቸዋለን። አይታመሙም ያልናቸው ሰዎች ታሞ እናያቸዋለን። ይሄ የጊዜ ጉዳይ ነው እና እሱ እኔ ማታ እውነት ለመናገር ምን ብሎ ይመጣል እውነት ነበረው ምናምን ሲሉ ነበር። እሷ እውነት አላት፣ ይሱ ቀረ። ይሷን ባለትዳር ነው። ሚስቱ ደስተኛ ላትሆን ትችላለች። ልጆቹ ደስተኛ ላይሆኑ ይችላሉ። እዛ ጋ ህይወት ያለው ሰው በነገራችን ላይ ለእሷ አይደለም የሚያስበው፣ ለእሷ አይደለም የሚጨነቀው። ያኛው ህይወቱ እንዳይበላሽበት ነው የሚያስበው እንጂ አሁን ለሄለን አይደለም ይሱ የሚያስበው። ሄለን ለምን እዛው ሚዲያ ላይ ብትሞት ራሱ ምንም አይመስለው። ለምን ቢወዳት ቢያከብራት ጥሏት አይሄድም። በቃ ስላልወደዳት ስላልፈለጋት ጥሏት ሄደ። እሷ ነበረች የምትፈልገው የምትወደው የምታፈቅረው። ስለዚህ አልፈቀደውም ፈጣሪ። አንድ ሰው ወዶ የሚሆን ነገር ስላልሆነ ነው ያልሆነው። እና እኔ በበኩሌ ይሱ ባለመምጣቱ አልተቆጨሁኝም፣ አልተገረምኩኝም። ለምን ይሱ ባለትዳር ነዋ፣ የልጆች አባት ነዋ፣ ሌላ ህይወት ያለው ሰው ነው። ከ4 ዓመት በኋላ ነው። ምን ብሎ ይመጣል? አዎ ሚስቴ የነበረች፣ አዎ ፍቅረኛ የነበረች። ከባድ ነው። እዛ ጋር ልጆች ስላሉ ሚስት አለች። ዘቢባ በጣም ብዙ እንግዲህ ኢትዮጵያ ውስጥ ታዋቂ ናት። ያን ሁሉ ሰው ይሰማዋል። ምን ብሎ ነው መጥቶ ከሄለን ጋር ማውራት የነበረበት? አትፍረድ ይፈረድብሃል ነው። እና እኔ በኢሱ ባለመምጣት ምንም አልመሰለኝም። እናንተስ ምን ታዘባችሁ? ምንስ አላችሁ? ምን አላችሁ? እኔ አሳዝናኝም አለች አላሳዘነችኝም። ለምን በቃ አለፈ። 4 ዓመት ቀላል ነገር አይደለም። የራሷን ህይወት ነው መምራት ያለባት። አዲስ ህይወት ነው መጀመር ያለባት። ከሄደ ሰው ጋር ማልቀስ በነገራችን ላይ ልምዳችን ሆነ እንጂ የሄደው እንኳን ሄደ ብለን ጣል አድርገን ብንቶ እግዚአብሔር ደግሞ ለኛ ያለው ይሰጠናል። አንዳንዴ ሰዎች በህይወታችን ውስጥ ሲወጡ በነገራችን ላይ ማመስገን ስንችል እናማርራለን። ለምን እንደሆነ አላውቅም። ያው ፍቅር ነው በነገራችን ላይ ፍቅር እንደምናወራው አይደለም። ፍቅር የሆነ ሰዓት ላይ እጅ እንድትሰጥ ያደርገናል። እና ሄሉ ያይዞች፣ እኔ ማታ ነበርኩኝ በህይወት የመጀመሪያ ቀን ጌም እስከ መጨረሻው ያየሁት የሄለንን ጌም ነው ማለት ነው። 2 ሰዓት ሙሉ ጠብቄያለሁ። በነገራችን ላይ ጠብቄ አላውቅም። የአንድ ሰው ጌም እኔ አይቼ አላውቅም ሚዲያ ላይ ማለት ነው። አያጋጥመኝምም አላይምም። ግን የእሷ ግን በቃ መጨረሻውን ማየት ስለፈለግኩኝ አየሁኝ፣ ግን አልደረስኩባትም። ሄሉ ያይዞች